በዚህ ሰዓት እንግዲህ ያልተጠበቀ እንዲሁም ደግሞ በጣም አስደንጋጭ የሆነ ማስጠንቀቂያን ጋሽዬ ለሄርሜላ አስተላልፈዋል ማለት ነው። እንግዲህ ከትናንትና በስቲያ የአብርሃም ቡታጅራ መሄድ እርግጥ ሆኖ እንዲሁም ደግሞ በእህቱና በዳዊትና በቡዜ አማካኝነት እንግዲህ ወደ ቡታጅራ አብርሽ እንደሚሄድና ሄርሜላና ሩታን እንደተሰናበታቸው አይተን ነበረ። ነገር ግን ከዛ በኋላ እንግዲህ ሄርሜላ ወደ ቡታጅራ አብርሽን ተከትላ መሄድ እንደምትፈልግና በጣም ነገሮችን ለአብርሃም ያላትን ነገር ስታሳይና ስትገልጽ ታይቶ ነበረ። ነገር ግን ጋሽዬ ይሄ ነገር መስመር ያለፈ ነገር ነው፣ ከዛም በላይ ነው በማለት እንግዲህ ጠንከር ያለ ማስጠንቀቂያና ቁጣቸውን አሰምተዋል ማለት ነው። ውድ ቤተሰቦቻችን እኛም ለእናንተ ያለውን መረጃ በሙሉ የምናደርሳችሁ ይሆናል። ለዚህ ቤተሰብ ደግሞ አዲስ ከሆናችሁ እባካችሁን ሰብስክራይብ በማድረግ ቤተሰብ አድርጉን። እኛም ለእናንተ ትክክለኛና እውነተኛውን መረጃ የምናደርሳችሁ ይሆናል። እንግዲህ ሰሞኑን የሆኑ ያሉት ነገሮችን እንግዲህ ስናይ ነበረ። አብርሃም ለረዥም ጊዜ ሩታና ሄርሜላ ጋር በመሆን እንግዲህ ቦታ እያቀያየረ ቆይቶ ነገር ግን ወዳለበት ጤናው አልተመለሰም በማለት እንግዲህ የዳዊትና የቡዜ ውሳኔ ሆኖ ወደ ቤተሰቡ እንዲሄድ ወደ እናቱ ቤት ወደ አባቱ ቤት ወደ ቡታጅራ ወደ ተወለደበት ሀገር እንዲሄድ እንግዲህ ቁርጥ አድርገው ነገሮችን በስተመጨረሻ ከወሰኑ በኋላ እንግዲህ ከትናንት በስቲያ እንደተሰናበታቸውና ወደ ሀገሩ ወደ እናቱ ቤት መሄድ እንዳለበት ተወስኖ ሄርሜላንና ሩታን ከተሰናበታቸው በኋላ እንግዲህ ከአንድ ቀን በኋላ ሄርሜላ ነገሮችን በዚህ ማሳለፍ አልፈልግም፣ መቻል አልፈልግም፣ ቀጥታ ወደ አብርሃም ቤት መሄድ አለብኝ ወደ ቤተሰቦቹ ቤት በማለት እንግዲህ የማይሆን ነገርን ስትናገርና ስታደርግ አይተናታል። ነገር ግን ለዚህ ምላሽ ደግሞ ጋሽዬ በጣም ጠንከር ያለ እንዲሁም ደግሞ ቁጣ የተሞላበት መልእክትን ነው እንግዲህ ለሄርሜላ ያስተላለፉላት። እኔ እንደ አባት ነው አሁን ላይ የምናገረውን ነገር የምናገረው። ሄርሜላ አሁንም አንቺ እንደ ልጄ ነው ማየሽ፣ ነገር ግን ከስርዓትና ከባህላችን ያፈነገጡ ነገሮችን አድርገሻል። ምክንያቱም አንቺ አጠገብ ሆኖ እናንተ አጠገብ ሆኖ ይሄ ልጅ ሳታሳክሙት ደህና ሳታደርጉት አሁን ላይ ወደ ቤተሰቦቹ ሲመጣ እንዴት ነው እሱ? በምን አይነት ድፍረት ነው እሱ እዚህ መጥቼ አብሬው አሳክማለሁ አስታመማለሁ ብለሽ የምትዩ? እኛ እኮ ወላጆቹ ነን። እናት አባት አለው፣ ሀገር አለው። እንዴት እንደዚህ አይነት ነገር ታደርጊያለሽ? ከሁሉም ነገር ስርዓት ያለፈ ነው በማለት እንግዲህ በንዴት እንዲሁም ደግሞ በቁጣ ሄርሜላን ቆንጠጥ አድርገዋታል ማለት ነው። ነገር ግን ምንድነው የሄርሜላ በጣም መስመር ያለፈችበትን ነገር በእርግጥም አድርጋለች። ምክንያቱም ምንም አብርሃም ጋር ያላት ነገር የፍቅር እንዲሁም ደግሞ የወዳጅነት ቢሆንም ነገር ግን ቤተሰቡ ቤት ያለን ልጅ እንዲሁም ደግሞ በአብርሃም እናትና አባት ወይም በቤተሰቡ ተቀባይነት ያላገኘች እንዲሁም ደግሞ እንደ ሚስትም ሆነ እንደ ጩኛ እዛ ላይ ያልቀረበች ነገር ግን በቡዜ አማካኝነት ብቻ የቅርብ ወዳጅ እንዲሁም የአብርሃም አፍቃሪና የአብርሃም እጩኛ ብትሆንም ነገር ግን ቤተሰቡ ይሄንን በግልጽ አላወጀምም አያውቃትምም። በዚህን አይነት ድፍረት እንግዲህ እሱ ቤተሰቡ ጋር በሄደ ሰዓት ተነስቼ ሄዳለሁ ማለት ስርዓት የጣሰ ነገር ነው ብለን ነው የምናስበው። ምክንያቱም እዚህ እያለ አዲስ አበባ እያለ ሳያሳክሙት እንዲሁም ደግሞ የሚያስፈልገው ቦታ ሳይወስዱት መዝናኛ ለመዝናኛ እንግዲህ መጨረሻ ላይ እንኳን እጇ ገብቶ አብርሃምን መውሰድ ወደሚገባት ቦታ ሳትወስድ ብዙ ነገሮችን ስታደርግን አይተናታል። ነገር ግን ዛሬ ላይ ተነስቶ ወላጅ ቤት የገባል ልጅ እንደምንም ብሎ እኔ አብርሃም አሁን ላይ ለህይወቱ መዳን ትልቅ እንግዲህ ፈጣሪ ረድቶት ነው እንጂ እነሱ እጅ ቢቆይ ኖሮ ከዚህ በላይ ብዙ ውስብስብ ነገሮች ይፈጠራሉ ብዬ ነው ማስበው። ስለዚህ ይህንን እድል ወደ ቤተሰቡ የተመለሰበትን ወደ አባቱ ወደ እናቱ ቤት የተመለሰበትን እድል መልሶ ደግሞ እኔ አለው እዛ ቦታ እኔ መገኘት አለብኝ ብሎ ማሰብ እንግዲህ ስህተት ነው። አሁንም ላይ ስቲል ይዋቸው የሄርሜላም ጉዳይ ቢሆን ፉክክር ነው የያዘችው። ሩታ ሄዳ እዛ ሄኔ እንዲህ ብታደርግብኝ እንዴ! ሩታ እኮ ቤተሰብ የሚያውቃት ሚስት ነበረች። ያው ነገሮች ባይስማሙና ቢለያዩም ቤተሰብ ያውቃታል። ነገር ግን አንቺን ምንም ቢሆን ምንም ሴት ነሽ፣ ክብር አለሽ፣ ስርዓት አለው፣ የኛ ሀገር ወግ አለው። ይህንን ነገር ደግሞ ማመን አለባትና ለዚህ መቸኮል አይገባትም። የሄደው ቤተሰብ ቤት ነው። ማንም ወላጅ ለልጁ ከምንም በላይ ያስባልም ቀዳሚም ሆኖ መገኘትም ይፈልጋል። ስለዚህ ያንን መስመር መጣስ በጣም የሚያበሳጭ ነገርም ነው። ያደረግሽውም ነገር ልክ አይደለም። ምክንያቱም ጋሽዬ አይደለም ለራሱ ለአብርሃም ለሆነው ለገዛ ልጅ
ልጃቸው ለአብዛኛው ሰው መካሪ፣ ተቆጪ፣ አስታራቂ፣ መልካም የሆኑ አባት ናቸውና አንቺ በዚህ ደረጃ ደግሞ እኔ ነገሮችን ማከናወን እችላለሁ፣ እኔ መሄድ አለብኝ ወደሱ ብሎ እንደዚህ አይነትን ሀሳብ ራሱ ማቅረብ ልክ የሆነም አይደለም፣ እንዲሁም ደግሞ ስርዓትም አይደለም። ሄርሜላ ማገናዘብ አለባችሁ። አሁን ላይ አብርሃምን ወደ ጤናው እንዲመለስ ወይም ደግሞ ከሱ ጋር ቀጣይ የተሻለ ህይወት የምታስቡ ከሆነ አሁንም አንቺም ሆንሽ ሩታ ጊዜ መስጠት ነው ያለባችሁ። ለአብርሃም ወደ ራሱ በደንብ እንዲመለስ፣ ለራሱ ጊዜ እንዲኖረው፣ ከፈጣሪው ጋር እንዲገናኝ እንደዚህ አይነት ጊዜውን መስጠት ነው ያለባችሁ። አጠገባችሁ አድርጋችሁት ምንም የጠቀማችሁት ነገር የለም። በቃ እርስ በራሳችሁ ከመጣላት፣ እርስ በራሳችሁ ከመወነጃጀል እንዲሁም ደግሞ ወደማይሆን ስፍራ ከመውሰድና እርስ በራሳችሁ ቅናት ውስጥ ከመግባት ውጪ ያደረጋችሁት ለአብርሃም የተረፋችሁለት ምንም ነገር የለም። ይህን ማመን አለባችሁ። ስለዚህ አሁን ላይ ለቤተሰቡ ተዉት። እንዲሁም ደግሞ ይሄ ልጅ ለቤተሰቡ ይኑርበት። ለምንድን ነው እሱ ግዴታ ከእናንተ ጋር ካልሆነ የዚህ ልጅ ህይወት ይበላሻል፣ ይጠፋል ያለ ሰው አስመሰላችሁትና በቃ ለዚህ ልጅ እድል ስጡት። ቀጣይ ነገሩን ያስተካክል፣ ከቤተሰቡ ጋር ያሳልፍ፣ ማድረግ ያለበትን ነገር አድርጎ መጨረሻ ላይ እኮ እናንተ ሳትሆኑ እሱ ራሱ ይመጣል፣ ወደ እናንተ መርጦ ይመጣል። በቃ የሚጠቅመውን የሚጎዳውን ነገር አይቶ ተገንዝቦ ያሳለፈውን ነገር አይቶ ወደ ይመጣል። መምጣት ወዳለበት ሰው ወደ ልጁና ወደ ሚስቱ ይመጣል። ካልሆነ ደግሞ አንቺ እጩኛ ወደ ሆንሹ ሴትና አንቺ ላይ ያለውን ስሜት እንግዲህ በመረዳት ራሱ በፍላጎቱ ሊመጣ ይችላል እና በማስገደድ እንዲሁም ደግሞ ቤተሰብ ድረስ ጣልቃ በመግባት የዚህን ያክል መሄድ ልክም ያልሆነ ስርዓትም ያልሆነ ነገር ነው። እሳቸውም ለዛ ነው ትንሽ ቆንጠጥ ያለ መልእክት ያስተላለፉት። እንግዲህ ጋሽዬ እንግዲህ እርሶ እንደ አባትም እንደ ብዙ ነገር መካሪና ብዙ ሰዎችን አስታራቂ ነውትና አሁንም የምንወደውን የምናከብረውን አብርሃምን ወደ ጤናው መልሳችሁ፣ ወደ ማንነቱ መልሳችሁ እንግዲህ የተሻለውን ህይወት ወደፊት እንዲገጥመው የሚያስፈልገውን ነገር በሙሉ አድርጋችሁ ወደ ጤናው እንዲመለስ እንደምትተጉ እንደምትበረቱ እንግዲህ እናውቃለን። እስካሁን ያው ነገሩ ቢረፍድም አሁንም ላይ ቢሆን ለአብርሃም ደርሳችሁለታል። አሁንም አለው በሉት፣ ደግፉት። መጨረሻው እንግዲህ ደግሞ በጤናና በሚፈልገው አይነት መልኩ ሆኖ እንግዲህ አብርሃም ወደ ኦዲየንሱ እንዲመለስ የኛም መልካም ምኞት ነው። ውድ ቤተሰቦቻችን እናንተ ሀሳባችሁን ኮመንት ላይ አስፍሩልን። ለዚህ ቤተሰብ ደግሞ አዲስ ከሆናችሁ እባካችሁን ሰብስክራይብ በማድረግ ቤተሰብ አድርጉን። በያላችሁበት ሰላም ሁኑልን። እንወዳችኋለን። ሰብስክራይብ ማድረጓን ግን እንዳትረሷት።